አንደኛ ነገሥት ምዕራፍ 18 ላይ ሂዱልኝ። ከብዙ ጊዜም በኋላ በሶስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደህ ለአካብ ተገለጥ፣ እኔም በምድሪቷ ላይ ዝናብ እሰጣለሁ አለ። ኢየሱስ ጌታ። እኔም በምድሪቷ ላይ ዝናብ አዘንባለሁ። ስለዚህም ኤልያስ ራሱ በአካብ ፊት ለመግለጥ ሄደ። በዚያም ጊዜ ረሃብ በሰማርያ ክፉኛ ጸንቶ ነበር። አካብም የቤተ መንግሥቱን አዛዥ አብድዩን ጠራውና አብድዩንም እግዚአብሔርን በጣም የሚፈራ ሰው ነበረ። ኤልዛቤል የእግዚአብሔርን ነቢያት እያስገደለች በነበረበት ጊዜ አብድዩ 100 ነቢያትን ወስዶ 50ውን በሁለት ዋሻ ውስጥ ሸሽጎ እንጀራና ውሃ ይሰጥ ነበር። አካብም አብድዩን ተነሳና በአገሪቱ ውስጥ ወዳሉት ምንጮች፣ ሸለቆች ሂድ፣ ፈረሶቻችንንና በቅሎቻችንን እንዳይሞቱ በሕይወት እንዲቆዩ ምናልባት ሳር እናገኝ ይሆናል አለው። ስለዚህም የሚሄድበትን ምድር ተከፋፈሉ። አካብም በአንድ በኩል አብድዩም በሌላ በኩል ሄደ። አብድዩም በመንገድ ላይ ሳለ ኤልያስ አገኘው። አብድዩም አወቀው። ወደ መሬት ለጥ ብሎ እጅ በመንሳት ጌታዬ ኤልያስ ሆይ በእርግጥ አንተ ነህን አለው። እርሱም አዎ እኔ ነኝ፣ ሂድና ለጌታህ ኤልያስ እዚሁ አለልህ ብለህ ንገረው ሲል መለሰለት። አብድዩም እንዲህ አለው፣ ምን ነው ምን አጠፋው አለው። ምን ነው ምን አጠፋውና ባሪያ እንዲሞት ለአካብ አሳልፈው የምትሰጠው ለምንድን ነው? አምላክ ያው እግዚአብሔርም ጌታዬ አንተን ለመፈለግ ንጉሱ ነው እንግዲህ ጌታ የሚባል መልእክተኛ ያላከበት ህዝብና መንግስታት የለም። የትኛውም ህዝብ ሆነ መንግስት አንተ በዚህ አለመኖርህን ባሳወቀው ጊዜ ሁሉ አንተን አለማግኘቱን ለማረጋገጥ ያስምለው ነበር። አሁን ግን አንተ ወደ ጌታዬ ሄጄ ኤልያስ እዚህ አለልህ እንድለው ትፈልጋለህ። ተለይቼ ሲሄድ የእግዚአብሔር መንፈስ የት እንደሚወስድህ አላውቅም። ታዲያ ሄጄ ለአካብ ከነገርኩት በኋላ ሳያገኝህ ቢቀር እኔን ይገለኛል። ነገር ግን እኔ ባሪያ ከጎልማሳነቴ ጀምሮ እግዚአብሔርን አመልካለሁ። ነቢዩ ኤልያስ ለ3 ዓመት ሰማይ ዘግቶ ረሃብ በምድሪቷ ላይ ጸንቶ ነበር። ተርበዋል። ውሃ ጠፍቷል። ሰው ተቸግሯል። አገሪቷ ደርቃለች እና ሰማዩን የዘጋው ኤልያስ ነው። መፍትሄውም ያለው ኤልያስ ጋር ነው። አካብ ውሃ ከማስፈለጉ በፊት ኤልያስን ያስፈለገው። ኤልያስ ሲጠፋበት ነው ወደ ውሃ ፍለጋ ሄዱት። ኦልሬዲ ነብዩ አፍ ላይ ዝናብ እንዳለ ያውቃል። የት ነህ ታዲያ? ሸዳሃዳባስ እርግጠኛ ሆኜ እነግራችኋለሁ፣ ለዘመናት የደረቀባችሁ ነገር በዚህ ሳምንት ይዘንባል። አንድ ሰው ቢቀበለኝ ደስ ይለኛል። አፉ ላይ ነው እና አንዳንድ ጊዜ ነገሩን ከመፈለግ እግዚአብሔርን መፈለግ ይሻላል። እግዚአብሔር የያዘባችሁን ነገር በየቢሮ ከምታሳድዱ በእግዚአብሔር ድምፅ የተቆለፈብህን ነገር ሰው በማማከር ሰው በማነጋገር ስብሰባ በመፍጠር ኮሙኒኬሽን በማብዛት ከመሞከር መለኮት ዓለም ላይ የተቆለፈ ነገር መለኮት ዓለም ላይ ነው መፈለግ። ዝናቡ ያልዘነበበት ሪዝን ብለህ ከምታስረዳ ነብዩን ፈልገው። የሚገርመው እግዚአብሔር የሸሸገውን ነገስታት ማግኘት አይችሉም።
እግዚአብሔር የደበቀው እንኳን ለክፉ ፈልገውኝ እግዚአብሔር የደበቀው ሰው እግዚአብሔር ነው ተሸሸግ ያለው። ታስታውሱ እንደሆነ አሜሪካኖች ኢራቅን በተቆጣጠሩ ጊዜ ታስታውሳላችሁ? ኢራቅን ሲቆጣጠሩ አይ ቲንክ 3 ወር 4 ወር ኢራቅን ከያዟት በኋላ ሳዳም ሁሴንን ማግኘት አቅቷቸው ነበር። ሳዳም ሁሴን የተደበቁበት ቦታ ጠፋ። ለ3 ወር ኢራቅን እያስተዳደረች ያለችው አሜሪካ ነች። ሽምቅ ውጊያ ምናምን ነበር መሰለኝ። እያስተዳደረች ባለችበት ሀገር ውስጥ ሳዳምን ማግኘት አቃታቸው። ፋይናሊ በምን እንዳገኙ ታውቃላችሁ? ሳዳም ሁሴን ይወደው የነበረ አሳ ምግብ አለ። አሳ ያ አሳ ከሚጠመድበት ቦታ ወደሱ የሚሄድበትን መንገዱን ያገኙት። አሳውን በጣም የሚወደውን አሳ የሚያጠምድለት ጠባቂ ነበረው። አሳ በሚያቀብለው ሰውዬ ነው የተገኘው። ምግብ በሚያቀብለው ሰውዬ። ኤልያስን እግዚአብሔር ደብቆታል። ምግብ የሚያቀብለውም ሰውዬ የለም። ቁራ ነው የሚያቀብለው። አምላክ ከደበቀ ለማል ተንቢበት ሊገሉ የሚፈልጉ ሰፈር ታድጋለህ። ሊያጠፉ የሚፈልጉት አገር ውስጥ ትበቅላለህ። አንድ ጩይና የኔ እድሜ እግዚአብሔር እጅ ላይ ነው በይ። አልጮኻችሁም ዛሬ? ምንድን ነው አልጮኽም? ኤልያስ አካብ ኤልያስን ፈልጎ በያገሩ ነገስታቱን ገዢዎቹ አፈላልቆ አለማግኘታቸው ደግሞ አስምሏቸዋል። በመሐላ ነው የተረጋገጠ ነው ሰውየው እንደጠፋ። አሁን እግዚአብሔር ነው ተገለጥ ያለው። ተገለጥ ያለኝ ቀንም አልፈራ። ስሙኝ፣ አብድዩን ጠራውና ልናልቅ ነው። አንተ በዚህ ሄድና ውሃን ፈልጋል። ውሃ ፍለጋ ነው የተሄደው። ውሃ ፍለጋ ሴት አሁን በደንብ ስሙኝ፣ ትንቢቴ ነው። ኤልያስ ተገለጥ ነው የተባለው አይደል? አሁን ኦሬዲ ሂድና ለአካብ ነው ተገለጥ የተባለው። እንዴት እንደመጣም አላውቅም። ቆይ አንቺ በደንብ ተገለጥ የተባለው ለማን ነው? ማፊት ለፊት የተገናኘው ግን ለምን ይመስልሃል? ለምን ይመስልሃል? በደንብ ስማኝ። ካልኩሌሽን አብድዩ እንዳገኘው ምን አደረገለት? ሰገደለት። this anointing ይሄ ነቢይ ቅባት የሚገለጥበትና የማይገለጥበት ሰፈር አለ። አንዳንዱን አጨቅጭቀው አካብን እዚህ ጉባኤ ብታካፍለው አይገባው። ለዚህ ለነቢያት መንፈስ ኦሬዲ አንቴናቸው የተበላሹ ሰዎች አሉ። አብድዩስ ውሃ እየፈለገ ነው። እቤቱ 50 ነቢያት ደብቋል። እሱ ከሚውልበት ቤተ መንግስት ነቢያት የሚገደሉበት ትእዛዝ ይወጣል። እሱ ቤት ግን ነብይ ይደበቃል። አናካስ ማላካቱሳ ባጋቫንዴክ ቴካታ ቶሳላ ማካላሽ ተለማሃላቦስ የሆኑ ሰዎች አሉ እዚህ ቤት በዚህ የነቢያት መንፈስ የሚወጡ። አብድዩ ኦሬዲ ከ100 ነቢያት ጋር ታይም የሚያሳልፍ ነው።
የመቶ ነቢያት እድሜ የሚቀጥል ኃይል አለው እሱ ላይ። አየህ ሲሳሳብ መንፈሱ ሄደና ፊት ለፊቱ አወቀው ይላል። አወቀው ወዲያው ኤልያስ ነው። በል ሂድና አለው ለጌታ ለአካብ ኤልያስ እዚህ ጋር ነው በለው አለው። የሆነ ጥፋታችሁን ሞታችሁን የሚፈልገውን ንገሩት። አንድ እዚህ ጋር ነኝ በይዋ። ሰው የለም ጮ እዚህ ጋር ነኝ የሚል እዚህ ጋር ነኝ። አሁን ትንቢታችሁ ይሄ ነው። ስሙኝ አብድዩ I know the prophetic spirit አለ። 50 ነብይ ቤት አለኝ። የነቢያትን መንፈስ አሰራሩን አውቀዋለሁ። እዚህ ጋር ነው አይደለም። እዚህ ጋር ነው። እዚህ ሰፈር ነው። እዚህ ነው አድራሻው አይደለም። እቺ ነች ሱቁ፣ እቺ ነች መኖሪያው። በሆነ ጫማ የሚያውቋችሁ፣ በሆነ ልብስ ያወቋችሁ፣ በሆነ መኪና ያወቋችሁ፣ በሆነ አድራሻ ያወቋችሁ እዚህ ጋር ነው ያሏችሁ መንፈስ መጥቶ ይቀይረዋል። አለልም ሻባይ ይሄንን ቅባት እየተካፈለ ያለ ሰው እዚህ ጋር ነው አልለው። አድራሻ አልሰጠውም፣ ቀበሌ አልሰጠውም። እኔ ዞር ስል የጌታዬ መንፈስ ይመጣል። እና ሃይ ማካረዲጋ እዚህ ቤት ዛሬ ለሚካፈል ሰው ሁሉ ተነብያለሁ። ሰዎች እዚህ ጋር ነው ብለው ሳይጨርሱ መንፈስ ይወስዳል። ማሷ ያላችሁ እኔ አልልም አለው። እዚህ ጋር ነው አልልም። ለምን ብዬ ሳልጨርስ የጌታ መንፈስ ይመጣል። ብዬ ሳልጨርስ ሰዎች ይረዱሃል አይደለም። ብዬ ሳልጨርስ ስራ ትጀምራል። ብዬ ሳልጨርስ ገንዘብ ብዬ ሳልጨርስ የጌታ መንፈስ ይመጣል። ማናካማ ቶበሪዳ አውርተው ሳይጨርሱ የጌታ መንፈስ ይመጣል። ተናግረው ሳይጨርሱ የጌታ መንፈስ ይመጣል። ይኸውልህ በጌታ ስም ይሄ ሰውዬ 3 ዓመት ሰው ሳያገኘው የበላ ነው። 3 ዓመት አገር ደርቆ የጠጣ የበላ ነው። በቁራ የበላ ነው። አንተን እንዴት እዚህ ጋር አለሁ ችግር የለም ሂድ በለው። ኖ እኔማ እሄዳለሁ ብዬ ሳልጨርስ አንተ ትሮጣለህ አይደለም ያለው። ሰዎች መጥተው አገር ያስቀይሩሃል አይደለም። አፋፍሶ ወስዷል አይደለም። መንፈስ ነው የሚመጣው። እኔ ዛሬ የምተነበየው ትንቢት በመንፈስ ፊዚካል ሎኬሽን ተቀይራል። የሚታየው ሰፈር በመንፈስ ይቀየራል። በመንፈስ ታውቋል። የነሰራ የጌታ መንፈስ አጥንቶች በሞሉበት ሸለቆ ወሰደኝ ሲላል መንፈስ ሲወስድ ወሰደኝ ብሎ በዚህ ፊዚካል የተወሰዱ ሰዎች አሉ። የወሰዳቸው እግዚአብሔር ሐዋርያት ሥራ ምዕራፍ 8 ቁጥር 39 ይለውጣል። ከውሃውም በወጡ ጊዜ የጌታ መንፈስ ፊልጶስን ነጥቆ ወሰደው። ምን አልከኝ? ከውሃውም በወጡ ጊዜ የጌታ መንፈስ
ፊልጶስን ነጥቆ ወሰደው። ከዛስ ጃንደረባውም ከዚህ በኋላ አላየው። ሆኖም ደስ እያለው ጉዞውን ቀጠለ። ከዚያም በኋላ ግን ፊልጶስ በአዛጦን ታየ። ከሆነ ቦታ ጠፋ፣ የሆነ ቦታ ታየ። ከሞን አዲስ ኪዳን ነው ማወራለን። ከአንድ ክልል አንድ ቦታ ሰዎች ኮሙኒኬት እያደረጉት እያዋሩት ጠፋ። እንዴት? በመንፈስ ጌታ። ይሄ ያነበብኩልን መጽሐፍ ተረት ካልሆነ ይኸው ሆሎኮምባሽ በዚህ ወሩ ላይ ተነበያል። ከአንዳንድ ቦታ ትጠፋል። መንፈስ ይወስዳል። ያልተገመተ ቦታ ደግሞ ትታያል። መንፈስ በመንፈስ ስፍራ መቀየር። አሪው ሬዲ? ስለዚህ ገንዘቡ እስኪጠራቀም አትጠብቅ። እቁቡ እስኪወጣ አትጠብቅ። ቢረዲ ሸካቫና ጋማ ከነጋሽ ይሄን ያህል ቢመጣ ከነትዬ ይሄን ያህል ገንዘብ ቢደመር አትበል። ካልኩሌሽኑን አቁመው እና ታዛካባዲያባስ የጌታ መንፈስ ይመጣል፣ ይወስዳቸዋል። በመንፈስ የግድ ፕሮሲጀሩን መጠበቅ የለበትም። እኔ ለምሳሌ ወርሺፕ ሊደሮች ድሮ ወርሺፕ ሊደር ነበርኳል። አምልኮ መሪ ሆኜ ከዛ በኋላ ወጣት መሪ ሆኜ ከዛ የፈውስ ፕሮግራም አስተባባሪ ሆኜ ከዛ በኋላ ትንሽ ቸርች ተከራይቼ ጀምሬ ከዛ እሷ ፈርሳብኝ ዘግቼ ከዛ ደግሞ እዚህ ሰፈር አንድ ቸርች ተከራይቼ የወር ክፍያ መክፈል አቀቶኝ ፓስተሩ ሲቆልፍብኝ ቁልፍ ሲከለክለኝ እዛ ቸርች የነበረው አገልጋዩን እዚህ ነው ያለው። ከዛ በኋላ መጥቼ እዚህ ሰፋ ብሎኝ ሲታገለኝ ከዛ አሁን ሰፋው። ከዛ ደግሞ አሁን ቸርች እየሰራው ነው። የግድ ይሄ መንገድ ያንተ መሆን የለበትም። መንፈስ ወስዶ ትልቅ ያደርጋል፣ ይወስዳል። መንፈስ ካያላስ ረደቀባስ አረብ አንዴ ቁጭ በሉ። አንዴ እና ነግዬ ና እዚህ ጋር ፓስተር ነጋ እዚህ ጋር አለ አይደል? አለ ምለው አለው። እንደ አይኔን ከተከልኩ ነው አለው። ሄድና ነገር ሄጭ ፊቴ ካተሳዞር ምን እንደሚፈጠር አላውቅም። This is the prophetic spirit. ፊቴ ካዞርኩ በኋላ ስላንቺ ማውራት አልችልም። ዛሬ ፕሮግራም ቁጭ ብለሻል አይደል? ከተለያየ በኋላ ነገም እንደሚሆን መገመት አልችልም። ምክንያት አንተ ከመንፈስ ቅዱስ ጋር ህብረት ያለ ሰው ነህ። ዛካባታ ፊቴ ካዞርኩ በኋላ ምን እንደሚሆን አላውቅም። ለምን አንተ ብትሄድ ምን ይመጣል? የእግዚአብሔር መንፈስ ይመጣል። ሻዳ ሃዳ ከዛ ምን ያደርገኛል? ይወስድሃል። ተባረክ ነህ ማንዲራ ማካታሰበ ዛሬ ይሄንን ቅባት የጠጣችሁ ሰዎች፣ ይሄንን መንፈስ የተካፈላችሁ ሰው ስለናንተ ሰው ማውራት እስከማይችል በየደቂቃው ታሪካችሁ ይቀየር። በየቀኑ አዲስ ነገር ይሆናል። ማውራት እስከማይችል መገመት እስከማይችል
መናገር እስከማይቻል ይሄ ነው ማለት እስከማይቻል በየቀኑ ህይወታችሁ ላይ አዲስ ነገር ይመጣል። መንፈስ እየመጣ ይወስድሻል። እዚህ ነው ሱቋ ብለው ሳይጨርሱ ይወስድሻል። ትቀልዳለህ። ከዓመት ዓመት እዛው ልታገኝ ነው። አሪው ኪዲ ሁሉን ቻይ አምላክ እኮ ነው ያለኝ። ሸማሃስ መንፈስ ከመጣ እኮ ሁሌ አዲስ ነገር አለ። ምድርም ባዶ ነበረች፣ አንዳች አልነበረባትም። የጌታ መንፈስ ግን በውሃ ላይ ሰፎ ነበር። አሃ ስፒሪት ካለማ አዲስ ነገር አለ። መንፈስ ካለማ አዲስ ነገር አለ። ጨለማ በጥልቁ ላይ ነበር፣ ግን ስፒሪት ነበር አይደል? መንፈስ ካለ እግዚአብሔር አለ። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። አላቅም ዛሬ አብረን ሻይ ጠጥተናል። ከተለያየም በኋላ ምን ይመጣል? መንፈስ እሑድ አብረን ነበር ያመለክነው እኮ። ምን አገኘች? መንፈስ። ሻባላ ባሪ ደገበው አላጋባ ጋፋ ጨፍነው ሲገልጡ ሌላ ነኝ፣ ጨፍነው ሲገልጡ ሌላ ነኝ። ወየው 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 ሃሃ የጌታ መንፈስ ይመጣና ይወስድሻል። እዛው የቀበሌ ቤት አንኳኩተው ፈለጉሽ። ቀልዳለ። እዚህ ቤት አልነበር የተከራያችሁ? እንደ ተከራይ ሆና እንደ ተቀራለች። ምን መጣ? መንፈስ መጣ። እዚህ ጋር ቆሞ ነው እኮ ሲለምን የነበረው። አሁን የታል? መንፈስ መጣ። እስቲ አንዴ ይወስደኛል በሉ። ጩና በሉ እስቲ ጩይና በያ። የጌታ መንፈስ መጥቶ ይወስዳችኋል። ይሁን አለ። ይኸውልህ ከመካከላችን ሰዎች ሲወሰዱ አላያችሁ? ሲወሰዱ አላያችሁ? ከመካከላችን አጠገባችን የነበሩ ሰዎች በእግዚአብሔር እጅ ቪዚት ተደርገው ተጎብኝተው ምንድነው እንግሊዘኛው ምንድነው ዲስሎኬት ነው ነበር አካባቢው እግዚአብሔር ሲያስቀይ ጄፒኤስ ነበረች ያቺ የምትዘምረው አልታለች። ሜካፕ አርቲስት ነበረች። ምን አገኘች? መንፈስ ይሄ ልጅ አውቀዋለሁ። ጄፒኤስ ከፊት ተቀምጦ አውቀዋለሁ። ጸሎት ሲመራ አውቀዋለሁ። ሲያስተዋውቅ ሲያገለግል አውቀዋለሁ። ምን አገኘ? ምን መንፈስ ነው? መንፈስ ሲወስድህ መንገዱን አንተ አታውቀውም። አታበጅልህ። መንፈስ ታሪክሽን ሊያስቀይር ሲል መንገዱን አንቺ አታመቻችለት። ይወስድሻል ሲል ወደ ባል አታስብ። ይወስድሃል ሲል ይሁን ከአሜሪካ ነገር መጥተ የሆነ ሲል ልታገባ እንደሱ አታስብ። እኔ እኮ ይወስድሃል ስል ልትበሩሉት ላላ አንድ ምርግጠኛ ሆኜ ምነግርህ ጉዳይ ሁሉን ቻይ የሆነ አምላክ እንዳለን ያለ ተባባሪ የሰው ታሪክ መቀየር የሚችላም ባል ይመጣል፣ ሚስት ትመጣለች፣ ሀብታም ይመጣል፣ ባለስልጣን ይመጣል፣ አርበል መንፈስ ይመጣል። ባንተ ያንተን ታሪክ ለመቀየር እኮ እግዚአብሔር የሆነ ባለጠጋ የሆነ ባለስልጣን ማምጣት የለበትም እኮ። አንድ ለቀብር የሚሄድ ሬሳ መቀስቀስ ነው።
ሚካኤል እየገባ ያዙት ያስብልሃል። በቃ መንፈስ ይመጣል። ያዙት ያስብልሃል። ታንኳኳለታለህ። የኔን ታሪክ መቀየር የሚችለው የጌታዬ መንፈስ ብቻ ነው። መንፈስ ይላችሁ እዚህ ብዙ ዘመን የተከተሉኝ ልጆች አሉ። እዚህ ብዙ ዘመን የተከተሉኝ የሞዳ ተባረ ካይም ያለች እዚህ ጋር ከሁላችሁ የተሻለ የምታውቀኝ ቀጥሎ ነግያለ። ከዛ አገልጋዮቹ ቀላል እድሜ አይደለም አብረውኝ የኖሩት። እኛ ቸርች ደግሞ የፋሚሊ ስፒሪት ነው ያለው። እግዚአብሔር ያላከልኝ ሰው ምንም ያደርግልኛል ብዬ እንደማላምን አይሆንማ፣ አይመጣውማ። ማልችልበት ይመስላል። የቦሌ ልጅ እኮ ነኝ። ሁሉንም በልጣለሁ፣ ግን አፍረዋለሁ። የታመንኩትን ጌታ አፍረዋለሁ። ባራባራራ እኔ አንድ የምጠብቀው ስፒሪት አለ። አብድዩ ዙር ሲል የሚፈራው ይመጣበታል ብሎ የሚፈራ እኔ ድጋይ ሰዎች የማያምኑኝ ከሱ ጋር አታችድ እንደሆንኩ ያውቃሉ። ሻዳ ባህዳ ጠላቶችም ያውቃሉ፣ ወዳጆችም ያውቃሉ፣ ደካሜን የሚያውቁትም ያውቃሉ፣ ብርታቴን የሚያውቁትም ያውቁታል። እሱ መንፈስ ይመጣበታል ይላሉ። ዞር ባልኩ ጊዜ ነው የጌታ መንፈስ ይመጣል። አይኖቻችሁ ጨፍኑ እስቲ። ደርድሮ እኔ ላይ ና በሉት። ወላላ ሻዳሃ እንግዳ ነገር አለ ከፊት፣ እንግዳ ነገር አለ ከፊት። የእግዚአብሔርን ሥራ በዓይኔ የማይበት ከዙፋኑ ካለው የተለቀቀበት ይህናው ያነኛው ያረጀው ያ ሁሉን አዲስ አረገና ዓይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበ ጌታ ለሚወዱት ብሎ መንፈስህን ላክ። ውሰደኝ ከዚህ ቤት፣ ውሰደኝ ከዚህ ህይወት። ውሰደኝ። አሁን የሰው ጃር የምጠብቀው መንፈስህን ነው የምጠብቀው። ውሰደኝ። ውሰደኝ ከዚህ ሌቭል። ሃሌሉያ